ምን ስታደርጉ ነው ያያችሁ? ምን ስናደርጋየሽ? ስትሳሳሙ አይቻችኋለሁ። እና ለዚህ ነው እንደዚህ የምትጮይው? እና ስትሳሳሙ አይቼ ዝም እንድል ነው የጠበቀው? ታዲያ እኮ ባላየ ማለፍ ትቺ ነበር። አንቺ ዝም በይ፣ ምንም እንዳታወሪ። አንቺ ራስሽ ዝም በይ። ምን? አዎ ዝም በይ። በፍጹም እሷ እንዳትናገረት። ለሷ ስትል እኔን እየተናገርከኝ ነው? አዎ በእሷና በፍቅሬ በፍጹም እንዳመጭብኝ። ፍቅር ነው ያልካት? እንዴት አያገባኝም? ሚስትህ እኮ ነኝ፣ የልጆችህ እናት። እሱ እኮ የኋላ ታሪክ ነው። አሁን ላይ ምንም የሚሰራው ነገር የለም። ያለፈ ታሪክ ቢሆንስ ልጆችህ ከዚህ ልጅ ጋር ስትሳሳም ቢያዩ ምን የሚሉ ይመስላል? ስለሱም ቢሆን ምንም አያገባኝም። አዎ እንደዛው ነው ያወሩት። እውነት እሳቱ ከኛ ቤት ነው የተነሳው? እውነቱን ንገሪ። እሳቱ ከኛ ቤት ነው ወይስ አይደለም የተነሳው? ቆይ ለምን ዝም ብለሽ ታለቅሳለሽ እንዴ? ንገሪኝ እንጂ እሳቱ ከኛ ቤት ነው ወይስ አይደለም የተነሳው? ቆይ እንዴት እንደዚህ ጉድ ትሰርኛለሽ? እንዴት? ይቅርታ አባዬ። ይቅርታ አትበይ። በአንቺ እንዝላልነት የስንቱ ሰው ቤትና ንብረት ወድሟል። አውቃለሁ፣ ግን እኮ አይደለም ያደረኩት። አውቀሽ አደረሽ አላደረሽው ምን ዋጋ አለው? በአንቺ ምክንያት ስንት ሰው ዋጋ ከፍሏል። አውቃለሁ፣ ጥፋተኛ ነኝ። ንብረት እንደመጣ ሻማውን ማጥፋት ነበረብኝ። ነበር የሚባል ነገር የለም እያልኩሽ ነው። ሁሉ ነገር እንዳልሆነ ሆኗል። ይቅርታ በቃ አባዬ። ይቅርታ አትበይ። ይቅርታ እንዳትይኝ። እና ከይቅርታ ሌላ ምን ልበል አባዬ? አንቺ ልጅ ዝም በይ። ምንም እንድትናገርኝ አልፈልግም። አባዬ ይቅርታ አድርግልኝ አባዬ። ሚኪያስ የፈራው ነገርና እየሰጋ ያለበት ነገር እንግዲህ እውን እየሆነበት ያለ ይመስላል ማለት ነው። ምክንያቱም ትርሲት አሁንም ድረስ እንግዲህ ብሩኬን እንደምትወደውና እንደምታስብለት እንደምታፈቅረው እያየን ነው ያለ ነው ማለት ነው። እንግዲህ ሚጣን ማለትም ርብቃን እንግዲህ ሲንከባከብና ከሷ ጋር ያለውን ግንኙነት አይታ በጣም ቀንታለች ማለት ነው። ይሄ ማለት ደግሞ ያው እንደምትወደውና አሁንም ድረስ ፍቅሩ በውስጧ እንዳለ ግልጽ ነው ማለት ነው። ብሩኬም ሚኪያስም የፈራው ነገርና ወደፊት ይሄ ነገር ሊፈጠር ይችላል ብሎ እንግዲህ ብሩኬን ማጥፋት የሚፈልግበት ምክንያት ትርሲትን ይነጥቀኛል ብሎ ነው እያሰበና እንደዚህ እየተጨነቀ ወይም ደግሞ ብሩኬን ለማጥፋት እየተጋ ያለው ማለት ነው። ትርሲትም እንግዲህ ይሄ ብቻ ቅናቱ ብቻ አልበቃ ብሏት እንግዲህ ስጋቱና ጭንቀቱ ሁሉ አላስተኛ ብሏታል ማለት ነው። ይሄንን ነገር ደግሞ እውን እንዳይሆንባት ፈርታለች ማለት ነው። ምክንያቱም ብሩኬና ሚጣ ግንኙነት ሊኖራቸው ይችላል ብላ በጣም ስለዘጋች ለሚጣም ያላት አስተሳሰብ መልካም እየሆነ አይደለም ማለት ነው። እንግዲህ ሁለቱ ሚጣና ትርሲት አሁን ላይ በሚያወሩትም በሚያደርጉትም ነገር እየተግባቡ አይደለም ማለት ነው። ይሄንን ነገር ደግሞ እንግዲህ ትርሲት መታገስም ስላቃታት በቀጥታ ሚጣን ከብሩኬ ጋር ያለሽ ግንኙነት ወይም ደግሞ ለብሩኬ ያለሽ ስሜት ምንድነው ብላ ሚጣን ግራ አጋብታታለች ማለት ነው። ሚጣም እንግዲህ የትርሲት ጥያቄ ቢያስገርማትም ለጠየቀቻት ጥያቄ መልስ መመለስ ስላለባት ብሩኬ ወንድሟ በጣም የምትወደው ወንድሟ እንደሆነ ተናግራለች ማለት ነው። እዚህ ጋር እንግዲህ ትርሲት አሁን ላይ በጣም ስጋት የሆነባት ምክንያት አቀራረባቸውና መተሳሰባቸውና ፍቅራቸውን እያየች ነው ማለት ነው። ስለዚህ ምንም የስጋ ዝምድና ስለሌላት በማንኛውም ሰዓት የነሱ ግንኙነትና መተሳሰብ ወደ ፍቅር ሊቀየር ይችላል ብላ ነው ትርሲት እየሰጋ ማለት ነው። ይሄ ከሆነ ደግሞ እንግዲህ ምናልባትም ትርሲት ከብሩኬ ጋር እንደ በፊቱ የመሆኑ ነገር ላታገኘው ትችላለች። እንግዲህ ምናልባትም ብሩኬ ከመጣ ጋር እንግዲህ የፍቅር ግንኙነት ከጀመረ ልጆቹንም ሆነ እሷን ላይንከባከባቸውና ላያያቸው ይችላል ማለት ነው። ከዚህ የመነጨ ነው እንጂ ትርሲት አሁን ላይ እንግዲህ ብሩኬ ጉዳይ ብሩኬ ከማንም ጋር ቢሆን ልትናደድና ልትበሳጭ አይገባትም ነበረ። ግን ደግሞ እሷ እያንዳንዱ ብሩኬ ከሚጣ ጋር የሚያደርገው ነገርና የሚሰራው ነገር በሙሉ እያበሳጫትና እያስቀናት ነው ያለው ማለት ነው። ይሄ ደግሞ ሚኪያስም ትልቅ ስጋት ነው የሚሆንበት ማለት ነው። ምክንያቱም ቅናቷ በዚሁ ከቀጠለና እንግዲህ የብሩኬ እያንዳንዱ ከሌላ ሰው ግንኙነት ጋር
ትርሲትን ካሳሰባት ምናልባትም እንግዲህ ትርሲት ከሚኪ ጋር ያለችው ብቻዋን እንዳትሆንና ምናልባትም ያኔ ብሩኬ ሞቷል በተባለበት ሰዓት ከጎኗ ያለው ብሩኬ ብቻ ስለሆነ አገባችው እንጂ አሁንም ድረስ ለሱ ምንም አይነት ፍቅር ላይኖራት ይችላል ማለት ነው። አብረው ስላለችና እንግዲህ አብረው ስላሉና በትዳር ስለተሳሰሩ ብቻ እወድሻለሁ ይባባሉ እንጂ ምናልባትም ትርሲት ለሚኪ ምንም አይነት ፍቅር የላትም። በዛ ላይ ደግሞ ትዳር ብቻ እንጂ ምንም አይነት ልጅ ወይም ደግሞ ፍሬ አላፈሩም ማለት ነው። ይሄ ሁሉ እንግዲህ ትርሲትን ምናልባትም ወደ ብሩኬ ሊስባትና ተመልሶ ወደ ፍቅራቸው ሊመለሱ ይችላሉ። አሁን ትርሲት እያሳየችውና ለብሩኬ ያላት ፍቅርና አስተሳሰብ በዚሁ ከቀጠለ ብሩኬም ደግሞ ራሱን ካወቀና የድሮ ማንነቱን ካስታወሰ ምናልባት ነገሮች በፊት እንደነበሩት ሊቀጥሉ ይችላሉ ማለት ነው። ሌላው የተፈራው ነገርም ደርሷል ማለት ነው። እንግዲህ አቶ ዘነበ ይሄ ሁሉ ችግርና ቤታቸውም የነሱ ብቻ ሳይሆን የመንደሩም ቤት የተቃጠለውና የአንዲት ልጅ ሕይወትም ትልቅ አደጋ ላይ የሆነበት ምክንያት የራሳቸው ልጅ ርብቃ ማለት ሚጣ እንደሆነች ሰምተዋል። እንግዲህ አቶ ዘነበ ሚጣን ምን ያህል እንደሚወዷትና ምን ያህል እንደሚሳሱላት እናውቃለን። አሁን ላይ ግን የተፈጠረው ነገር በጣም አስከፍቷቸዋል። እንግዲህ ሚጣ ላይም በጣም ጨክነውባታል። ሚጣም እንግዲህ በአባቷ ሐዘንና አባቷ ምን ያህል እንደተከፉባት ስለገባት በይቅርታ እግራቸው ላይ ብትወድቅና የሰራቸውን ስህተት ደግሞ አውቃ እንዳልሆነ እንግዲህ ሻማውን ለኩሳው መብራት ጠፍቶ ስለነበረ ሻማው ተለኩሶ ስለነበር ያ ሻማ ስላልጠፋ ለዚህ አደጋ እንደተጋለጠ ሰምተው ስለመጡ ልጃቸው ላይ እንግዲህ ክፉኛም ስላዘኑባት እሷ ግን በይቅርታ እግራቸው ስር ብትወድቅም ጨክነውባት በፍጹም ይቅርታ አላደርግልሽም የሰራሽው ስህተት ቀላል አይደለም ብለው እንግዲህ ትልቅ ጭንቀት ውስጥና ትልቅ ሐዘን ውስጥ ጨምረዋታል ማለት ነው። እንግዲህ ከቤት ጥለዋት እንደሄዱም አልተመለሱም። ብሩኬም በዚህ አጋጣሚ እንግዲህ የተፈጠረውን ነገር ሰምቶ ሚጣን ለማጽናናት ሞክሯል። እሷ ግን አሁንም ካለችበት ሐዘንና ካለችበት ስቃይ መውጣት አልቻለችም። ምክንያቱም አንዴ የተፈጠረውን ነገር መመለስ አትችልም። ግን ደግሞ ይሄ ነገር በሷ ምክንያት በመፈጠሩ በጣም አዝናለች። እንግዲህ ብሩኬም አቶ ዘነበ ወጥተው ስለቀሩ እሳቸውን ፍለጋው ወጥቷል ማለት ነው። ይሄንን ያወቀው ሚኪ ደግሞ ብሩኬ እንዲገደል ትዕዛዝ ሰጥቷል። ምክንያቱም ብሩኬ ገዳይ ከዚህ በፊት አዘጋጅቶ አሳቻ ሰዓትና አመቺ ሁኔታዎችን እየጠበቀ ነበረ ማለት ነው። ብሩኬም እንግዲህ አገር ሰላም ብሎ አቶ ዘነበን ሊፈልግ ወጥቷል ማለት ነው። ምናልባትም ሚኪ እስካሁን በተደጋጋሚ ጊዜ ብሩኬ ላይ ሊያደርገው የነበረው ነገር ባይሳካለትም አሁን ላይ እንግዲህ ቅጥር ነፍሰ ገዳይ ከፍሎ የሱን ሞት እየተጠባበቀ ነበረ ማለት ነው። ይሄ አጋጣሚ እንግዲህ ለሚኪያስ ትልቅ እድል ሊሆንለት ይችላል ማለት ነው። ብሩኬን እንግዲህ እግዚአብሔር ካላተረፈው በስተቀር ብሩኬ ምንም አደጋ ይፈጠርብኛል ወይም ደግሞ ጥላቶች አሉኝ ብሎ ስለማያስብ አቶ ዘነበን ለመፈለግ ወጥቷል ማለት ነው። በዚህ አጋጣሚ የሚኪያስ ተንኮልና ደባ እንግዲህ እድል ከቀናው ምናልባት ብሩኬ ወደ ቤት ላይ መለስ ይችላል ማለት ነው። ይሄንንም የተረዳችው ርብቃ እንግዲህ ብሩኬን ብቻውን ወደ ውጪ መልቀቅ እንደሌለባትና ትልቅ አደጋ ሊደርስበት እንደሚችልም ስለተረዳች ትርሲትን ወቅሳታለች ማለት ነው። ቢያንስ እሱን ማስቆባት ትችይ እንኳን ከሱ ጋር መውጣት ነበረብሽ፣ ምክንያቱም አሁን በጣም መሽቷል። ስለዚህ ብሩኬ አደጋ ሊደርስበት ይችል ነበር ብላ እንግዲህ ርብቃ ትርሲትን ወቅሳታለች ማለት ነው። ትርሲት ግን በተቻላት መጠን ብሩኬን ለማስቆም ሞክራ ነበር። ብሩኬ አልሰማ ብሏት ነው እንጂ ምናልባትም አሁን ትርሲት አጥፍታለች ወይም ደግሞ ብሩኬ ላይ ትልቅ ችግር ቢፈጠርበት ልትጸጸትና ራሷን ልትወቅስ ትችላለች ብለን የምናስበው በጣም ስለጨለመና ስለመሸ ብሩኬን አብራ ተከትላ መውጣት ነበረባት ማለት ነው። እንግዲህ ርብቃም ይሄንን ነበር እያለች ያለችው ማለት ነው። ሚኪያስ እንግዲህ ትልቅ ቀኝ እጅና ቀኝ እጄ የሚለውንና እንደ ጓደኛው የሚያየውን ማለትም ተከስተን አስከፍቶታል ማለት ነው። እንግዲህ ተከስተን
ሚኪያስ ማለት ቀኝ እጅ ነው። እያንዳንዱን ስራውን የሚሰራለትና እንደፈለገ የሚያደርገው ሰው ነው ማለት ነው። እንግዲህ ተከስተ ከዚህ በፊትም ሚኪያስ እንደ ጓደኛ እንዲያየውና እንደ ጓደኛ ባያየው ራሱ እንደ ባልደረባ ሊያከብረውና ሊከባበሩ እንደሚገባ ደጋግሞ እየነገረው ነበር። ዛሬም ያንን ነገር ደግሞለታል ተከስተ ማለት ነው። ሚኪ ግን መቼም ቢሆን አንተ የኔ ጓደኛ ልትሆን አትችልም። አንተ እኔ የምሰጥህን ትራፊ የምትለቃቅም ተራ ሰው ነህ። እኔ ካንተ በላይ ነኝ። ስለዚህ እኔ እንደምልህ ብቻ ነው እንጂ ማድረግ ያለብህ እኔ እንዳከብርህና እንዳላከብርህ ለኔ መናገር የለብህም ብሎ ሚኪያስ ተከስተን በጣም አስከፍቶታል ማለት ነው። ሚኪያስ እንግዲህ ምን ያህል ራስ ወዳድና ምንም ጭንቅላት እንደሌለው የምንረዳው አሁን እዚህ ጋር ተከስተ እንግዲህ የሚኪያስ ቀኝ እጅ ነው። ሙሉ ሚስጥሮቹን በሙሉ የሚያውቀው ተከስተ ነው ማለት ነው። በማንኛውም ሰዓት ሊከዳው እንደሚችልና በማንኛውም ሰዓት ፊቱ ሊያዞርበት እንደሚችል ግን አልተገነዘበም ማለት ነው። ተከስተም እንግዲህ በተደጋጋሚ ስብዕናውን ሲያጎድፍበትና ማንነቱን ዝቅ ሲያደርግበት እባክህን እንደዚህ አታድርግ፣ እኔና የስራ ባልደረቦች ብቻ ሳንሆን ጓደኛሞችም ነን፣ ስለዚህ መከባበርና መተሳሰብ አለብን እያለ በተደጋጋሚ ቢነግረውም ሚኪያስ ግን ራስ ወዳድነቱንና ተከስተን የሚፈልገው ለጥቅምና ወንጀል ሊያሰራው እንደሆነ ብቻ በተደጋጋሚ አስረግጦ እየነገረው ነው ያለው ማለት ነው። ሚኪያስም እንግዲህ አሁን ላይ ተከስተን እንግዲህ የሱ ጆሮ ጠቢና የሱ ቃል አቀባይ ወይም ደግሞ እቤት ውስጥ እነ ብሩክና እነ ትርሲት እያንዳንዱ የሚያደርጉትን ነገር እንዲነግረውም ወደ ቤቱ ሊያመጣው አስቧል ማለት ነው። ምክንያቱም እንግዲህ በፊት የነበረው የልጆቹ ሹፌርና የትርሲት ሹፌር እንግዲህ ቤተሰቦቹ ላይ ችግር ስለደረሰባቸው ያንን ሹፍርናውን ትቶ ስለሄደ ሚኪያስ ደግሞ ይሄንን አጋጣሚ ለመጠቀም እንግዲህ ተከስተን ወደ ቤት ሊያመጣው ፈልጓል ማለት ነው። ስለዚህ አሁን እንግዲህ ሚኪያስ ተከስተ እያሳየው ያለ ባህሪ ትልቅ ጉዳት ያመጣበታል ማለት ነው። ተከስተ ስለ ሚኪያስ የማያውቀው ነገር ምንም ነገር የለም ማለት ነው። እሱን ካልተንከባከበና እንግዲህ እንደሚለውም ካላከበረው ምናልባትም ተከስተ ወደ ብሩኬ ከተቀየረና ለነ ብሩኬ እንግዲህ አንድ ነገር መናገር ካፈለገ ሚኪያስን ድራሹን ወይም ደግሞ ድምጥማጡን ሊያጠፋው ይችላል ማለት ነው።